እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባርኩ ሰውነታችሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ በሦስትነቱ የሚመሰገን ለአንድነቱ ሁለትነት ለሦስትነቱም አራትነት የሌለበት ሥላሴ እችን ቀን ለምስጋና እችን ቀን ቃሉን እንድንሰማባት በእድሜያችን ላይ ስለጨመረልን በዚህችን ቀን በተቀደሰችው በምህረት አደባባዩ ስለሰበሰበን ስሙ የተመሰገነ ይሁንልን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃዋ፣ ጸሎቷ፣ ቃል ኪዳኗ ከሁላችን ጋር ይሁን። የቅዱሳን ሁሉ ጸጋ አምላካችን እግዚአብሔር በቸርነቱ በሁላችን ላይ ያሳደረብን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቅዱስ አምላካችን እግዚአብሔር ቸር ነውና በቸርነቱ መሐሪ ነውና በምህረቱ ይቅር ባይ ነውና በይቅርታው ለዚች ቀን አድርሶ በዚችም ቀን በተቀደሰችው በምህረት አደባባይ ሰብስቦ አንደበታችንን ለምስጋና ልባችንን ደግሞ ለቃሉ ስላከናወነልን ስሙ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ እሱ እንደፈቀደ እሱ እንደወደደ በሚኖረን ጊዜ እኔ ቁሜ እናንተም ደግሞ በያላችሁበት ሆናችሁ የምንማማርበት እግዚአብሔር ቃል የትምህርታችን ርዕስ ዮናስን ደስ አላሰኘው በሚል ይሆናል። ይህ ኃይለ ቃል በዚህ በትንቢተ ዮናስ ምዕራፍ 1 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል። እስኪ ሁላችሁም ይህንን ቃል በሉ። ዮናስን በሉ እስኪ። ደስ አላሰኘው። ሁላችሁም ኦርቶዶክሳውያን ተናገሩ። ዮናስን በሉ። ደስ አላሰኘው። በዚህ በትንቢተ ዮናስ ምዕራፍ 4 ቁጥር 1 ላይ የተመዘገበ የእግዚአብሔር ቃል። ይህ ቃል የተነገረበት መሰረታዊ ምክንያት ለማየት መለስ ብለን ትንቢተ ዮናስ ምዕራፍ 3ን ሙሉ ታሪኩን በጥቂቱ እንመለከታለን። ሁላችሁም ኦርቶዶክሳውያን ዛሬ ለትምህርታችን መነሻ አድርገን ያነሳነውን የእግዚአብሔርን ቃል መሰረታዊ ዓላማውን ለመረዳት
መሰረታዊ ሐሳቡን ለመረዳት መሰረታዊ ትርጉሙና መልእክቱን ጭብጥ ሐሳቡን ለመረዳት ወደ ኋላ መለስ ብለን ትንቢተ ዮናስ ሶስተኛው ምዕራፍ በማስተዋል ሆነን እንመለከታለን። ሁላችሁም እንደምታውቁት በተለይ በዚህ በትንቢተ ዮናስ ምዕራፍ 1 ላይ እግዚአብሔር ዮናስን ጠርቶት ነበር። ዮናስን ከጠራ በኋላ ስለ አንዲት ከተማና በከተማይቱ ውስጥ ስላሉ ሰዎች ኃጢአትና በደላቸውን ነግሮት ነበር። ልብ በሉ ኦርቶዶክሳውያን፣ ነነዌ ስለምትባለው ከተማና በዚህችም ከተማ ስላሉ ከሕፃናት አንስቶ እስከ ሽማግሌዎች ከወንዱ ጀምሮ እስከ ሴቱ ከተማረው እስካልተማረው ከባለስልጣኑ እስከ ስልጣን አልባው ያሉትን በአጠቃላይ ስለ ኃጢአተኝነታቸው እግዚአብሔር ለዮናስ ነግሮት ነበር። የእነዚህ ሰዎች ኃጢአት፣ በደል፣ አመፃነታቸው ወይም ደግሞ አመፃቸው ደግሞ በስፋት እግዚአብሔር ለዮናስ ግልጥ አድርጎ ነገረው። ስለ ኃጢአታቸው፣ ስለ በደላቸው፣ ስለ ጥፋታቸው ከነገረው በኋላ እንዲመለሱ ማንም በኃጢአቱና በበደሉ በጥፋቱ ምክንያት እንዳይጠፋ ከአመፃው የተነሳ የሚመጣውን ቁጣ በላዩ ላይ እንዳትነጭ ማድረግ እንዲቻል ሰዎች እንዲመለሱ የእግዚአብሔርን ቃል እንዲሰብክላቸው እግዚአብሔር ዮናስን የምነግርህን ቃል ስበክላቸው ብሎ ልቆት ነበር። እግዚአብሔር ሁላችሁም እንደምታውቁት በዚህ በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 ላይ እንደተመዘገበ የማንንም ሞት እግዚአብሔር እንደማይፈልግ ግልጽ ነው። የሟቹን ሞት አልፈቅድም ይላል የሰራዊት ጌታ እግዚአብሔር። በፍጹም የአንድን ሰው ጥፋት፣ የአንድን ሰው ውድቀት፣ የአንድን ሰው መቅበዝበዝ የማይፈልግ ጌታ ነው እግዚአብሔር። አንድም በአርአያው በአምሳሉ የተፈጠረው አንድ ሰው እግዚአብሔር እንዲቅበዘበዝበት አይፈልግም፣ እንዲጠፋበት አይፈልግም፣ እንዲሞትበት አይፈልግም፣ በመከራና በስቃይ ሕይወት ውስጥ እንዲኖርበት እግዚአብሔር አይፈልግም። ከዚህም የተነሳ ዮናስን ሄዶ በጥፋት ጎዳና ያሉትን በኃጢአት ጎዳና ያሉትን በአመፃ ሕይወት ውስጥ እየተመላለሱ ያሉትን መመለስ እንዲችሉ በእግዚአብሔር ቃል እንዲመልሳቸው በእነዚህ በጥፋት ላሉ ሕዝቦች ላይ እግዚአብሔር ስልጣን ሰጥቶ ልቆት ነው። ዮናስ ግን መሄድ አልፈለገም። መሄድ ያልፈለገበት መሰረታዊ ምክንያት አለ። እሱ አንድ ነገር ያውቃል። እሱ የሚያውቀው አንድ ነገር አለ፣ እግዚአብሔር መሐሪ እንደሆነ። እስኪ ንገሩኝ፣ ማን መሐሪ ነው?
ኧረ ግድ የላችሁ። ማን መሐሪ ነው? ማን ይቅር ባይ ነው? ማን ፈጽሞ የማይጨክን ነው? እግዚአብሔር። ይህንን ዮናስ ያውቅ። ምንም ያክል ሰዎች ቢያጠፉ፣ ቢበድሉ፣ ቢያምፁ፣ ኃጢአትን አብዝቶ ቢሰሩ እግዚአብሔር ግን ለቁጣ የዘገየ ለምህረት የፈጠነ አምላክ እንደሆነ ያውቃል። እና ዮናስ ከዚህ የተነሳ እግዚአብሔር ወዳለው ከተማ ከመጓዝ ይልቅ እግዚአብሔር ወዳላዘዘው ከተማ ወደ ተርሴስ ተጓዘ። የተርሴሱን ጉዞ ደግሞ እግዚአብሔር ያልፈቀደለት ጉዞ ነው የነበረው። ለዮናስ የተፈቀደው ጉዞ ወደ ነነዌ ነው። ለዮናስ የተፈቀደው ጉዞ ወደ ነነዌ ተጉዞ በነነዌ ላይ እንዲሰብክ ነው እንጂ ወደ ተርሴስ ተጉዞ በተርሴስ እንዲሰብክ የእግዚአብሔር ፈቃድ አይደለም። ዮናስ ግን ከእግዚአብሔር ኮበለለና ወደ ተርሴስ ተጓዘ። ሁላችሁም እንደምታውቁት የሚከናወነው ጉዞ ፍጻሜው ያማረ ጉዞ እግዚአብሔር የፈቀደው ጉዞ ሲሆን እግዚአብሔር ያለበት ጉዞ ሲሆን ነው እንጂ እግዚአብሔር የሌለበት ጉዞ መሰናክሉ ብዙ ነው። እግዚአብሔር የሌለበት ጉዞ፣ እግዚአብሔር የሌለበት እርምጃ፣ እያንዳንዷ እርምጃ ፈተና ያለበት ጉዞ ነው። እንዳይመስላችሁ ክርስቲያኖች፣ የእስካሁኑ የተሳኩ ጉዞዎቻችን የትዳር ሊሆን ይችላል፣ የትምህርት፣ የማናቸውም የህይወታችን አቅጣጫዎች ሁሉ የተሳኩት በጉዟችን ሁሉ ማን ስላለ ነው? ኧረ ድምፅ እፈልጋለሁ። ማን ስላለ ነው? እግዚአብሔር ስላለ ነው። እና ዮናስ በዚያ ወደ ተርሴስ ሲጓዝባት የነበረችው መርከብ ፈተና መከራ ገጥሟት በሱ አለመታዘዝ ምክንያት የሱ በሱ ጥፋትና በሱ አመፀኝነት ከእግዚአብሔር በመኮብለል ምክንያት እንደሆነ ለመርከቢቱ አለቃና በውስጧ ላሉትንም በይፋ ተናግሮ ዕጣም ሲጣለሱ ደርሶ ለመርከቢቱ እስከምትሰበር ድረስ የገጠማት ፈተናና መከራ በሱ ለእግዚአብሔር አለመታዘዝ እንደሆነ ሲናገር ወደ ባህርም ለመጣል በቃ። ባጭሩ ሐሳቡን ለመጠቅለል ያክል ወደ ባህር ከመርከቢቱ አንስቶ ዮናስን ወደ ባህር ሲወረውሩ በባህር ላይ ደግሞ እግዚአብሔር ዮናስን የሚቀበለው ዮናስን ከባህሩ የሚያድነው አሳ አንበሪ እግዚአብሔር አዘጋጀለት። እግዚአብሔር መሸሸግ ይችላል። ኦርቶዶክሳውያን ክርስቲያኖች ዝም ብለን ስለምንጨነቅ ነው እንጂ ዝም ብለን ግራ ስለምንጋባ ነው እንጂ እግዚአብሔር መሸሸግ ያውቅበታል። ከየትኛው መከራ፣ ከየትኛው ፈተና፣ ከየትኛው ስቃይ እግዚአብሔር መሸሸግ ይችላል። አይዟችሁ፣ ማን ያድነኛል እንዳትሉ፣ እንዴት ተርፋለሁ አትበሉ፣ እንዴት አመልጣለሁ አትበሉ። እግዚአብሔር መሸሸግ ያውቅበታል። እግዚአብሔር መሸሸግ ያውቅ፣ እግዚአብሔር ማስመለጥ ያውቅበታል። ዮናስ የሚያመልጥበትን፣ ዮናስ የሚሸሸግበትን፣ ዮናስ የሚተርፍበትን አሳ አንበሪ አዘዘ እና በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት ካቆየው በኋላ ወደዚያች እግዚአብሔር ዮናስ እንዲሰብክባት ወዳዘዛው ወደ መጀመሪያዋ ትእዛዝ ወዳዘዘበት ወደ ነነዌ ያ አሳ አንበሪ ተፋው።
እና ዮናስ በሱ ፈቃድ በሱ ፍላጎት ሳይሆን በእግዚአብሔር ፈቃድና በእግዚአብሔር መንገድ ዮናስ ራሱን ያገኘው ነነዌ ነው። ልክ ነነዌን በረገጠ ጊዜ እንደገና ለሁለተኛ ጊዜ እግዚአብሔር ቃል መጣ። እስኪ ንገሩኝ፣ ለስንተኛ ጊዜ ባሉ እንጂ ለስንተኛ ጊዜ? ለሁለተኛ ጊዜ የእግዚአብሔር ቃል ወደ ዮናስ መጣ። የመጀመሪያውን ቃል ተግባራዊ አላደረገውም። ከተነገረው ነገር ሁሉ ፈቀቅ ብሏል፣ ኮብልሏል። ለሁለተኛ ጊዜ ግን የእግዚአብሔር ቃል ወደ ዮናስ መጣ። የመጣው ቃል ግን የመጀመሪያው ቃል ነው። የመጀመሪያው ቃል ነው የመጣው። የመጀመሪያው ቃል በኃጢአት ያሉትን የነነዌ ሕዝቦች መዳን እንዲችሉ መትረፍ እንዲችሉ መጥፋት እንዳይሆንባቸው ጥፋት እንዳይመጣባቸው የኔን ቃል ስበክላቸው። ለሁለተኛው ጊዜም የመጣም ከጥፋት የሚድኑበትን የእኔን ቃል ስበካቸው መመለስ እንዲችሉ ከኃጢአት ወደ ጽድቅ ከጥፋቱ ከሞት ወደ ሕይወት መዳን እንዲችሉ መትረፍ እንዲችሉ ንገራቸው፣ ስበካቸው፣ አስተምራቸው፣ ምከራቸው፣ ገሥጻቸው። ዮናስ ግን እንደ መጀመሪያው የሁለተኛውን ትእዛዝ እምቢ ማለትን ወይም ከእግዚአብሔር መኮብለልን አልቻለም። በመጀመሪያው መኮብለል ተምሯል። በመጀመሪያው ለእግዚአብሔር ባለመታዘዝ የደረሰበት ጉዳት አለ፣ የደረሰበት እንቅፋት አለ፣ የደረሰበት መሰናከል አለ። ስለዚህ ለእግዚአብሔር ባለመታዘዙ የገጠመውን ፈተና የገጠመው እንቅፋት ያንን ትምህርቱ ነው። ስለዚህ ያደረገው ምንድነው? ተነስቶ ወደ ነነዌ፣ ያቺ ነነዌ ደግሞ በእግር የምታስኬደው በጣም ሰፊ ከተማ ናት። የሶስት ቀን ጉዞ ታስኬዳለች። ከተማይቱ እጅግ ሰፊ ናት። ስለዚህ 3 ቀን ሙሉ የሚጨርስ ጉዞ የምታስኬድ ከተማ ስለነበረ ዮናስም ለአንድን ቀን ጉዞ እየተጓዘ ከዋለ በኋላ የከተማይቱ መሃሏ ላይ ሳይደርስ ወደ መሃሉ አቅራቢያ ሲደርስ ዮናስ አንድ ቃል ተናገረ። የሚናገረው አንድ የስብከት ርዕስ ድግግሞሽ ቢሆንም አዋጅ የሚል ድምፅ ቢሰማበትም ነገር ግን የሚናገረው አንድ ቃል ነው። በደንብ ስሙ ኦርቶዶክሳውያን፣ ለሁሉም የሚሆን ለሁሉም ለወንዱም ለሴቱም በቤተ ክህነትም በቤተ መንግስትም ላሉት ሁሉ እያሰማቸው የነበረው ግን አንድ ድምፅ ነው። እሱ ምንድነው? በ40 ቀን ውስጥ ነነዌ ትገለበጣለች የሚል። እስኪ ይህንን ቃል በሉ፣ በ40 ቀን ውስጥ በሉ። አረ በሉ፣ በ40 ቀን ውስጥ ነነዌ ትገለበጣለች። ይሄ ነው በቃ። በከተማይቱ ባሉት አደባባዮች ሁሉ ጮክ አድርጎ ድምፁን እያሰማ የሚለው ይሄ ነው። ከፍ ባለ ድምፅም ዝቅ ባለ ድምፅም ጆሮ ላላቸው ሁሉም ያሰማው ይሄንን በ40 ቀን ውስጥ ነነዌ ትገለበጣለች አላቸው። የመገለጧ መንስኤ ደግሞ እነሱ ያውቃሉ። ግን በእነዚህ 40 ቀናቶች ውስጥ ግን ይሄ ነው የሚባል ቀን አልተወሰንም።
እግዚአብሔር ግን ምድሪቱን ከተማችሁን ሊገለብጣት ነው። ከተማይቱ ሲገለበጥ ደግሞ የሚተርፍ ሰው የለም። ስለዚህ ከተማይቱ ልትገለበጥ ነው እያለ ደጋግሞ ሰበከ፣ ደጋግሞ ነገራቸው። እነዚህ ሰዎች በዚች ከተማ ያሉ ሰዎች በጣም በተደጋጋሚ እግዚአብሔር እንዲመለሱ መምህራን ልኮላቸዋል። ይሄንን አስደንጋጭ ስብከት ከመስማታቸው በፊት በጣም እጅግ ልብን ሊማርክ የሚችል ስብከት ተሰብከዋል፣ ትምህርት ተምረዋል። በሚያጽናና በማያስደነግጥ በማያስፈራ ከኃጢአት ሊመልሳቸው የሚችለውን ትምህርት የቀደሙት አባቶች ብዙ በዚች ከተማ ላይ ተገኝተው አስተምረዋል። ግን በፍጹም ከኃጢአት ሊመለሱ አልቻሉም። ከበደል ሊመለሱ አልቻሉም። ከጥፋታቸውም ሊመለሱ አልቻሉም። ኃጢአትን ሊተዉ አልቻሉም። እግዚአብሔር ዮናስን የላከው ለመጨረሻ ጊዜ በቃ አሁን የዮናስ የስብከቶች ሁሉ ስብከት የመደምደሚያው ስብከት ነው። የፍጻሜ ትምህርት ነው ለነሱ። ምን የሚል ነው? በ40 ቀን ውስጥ ነነዌ ትገለበጣለች። የቀደሙት ያስተማሯችሁን ትምህርቶችን አልሰማችሁ፣ የተሰበከውን ስብከት አላደመጣችሁ። ተመለሱ ተብላችሁ ነበር፣ አልተመለሳችሁ። ኃጢአትን ተው ተብላችሁ ነበር፣ ኃጢአትን መተው አልቻላችሁ። ወደ እግዚአብሔር ተመለሱ ተብላችሁ ነበር፣ መመለስ አልቻላችሁ። ስለዚህም ደግሞ በእነዚህ 40 ቀናት ውስጥ ቢሆነው ይሄንን ነው። የኃጢአት ደሞዙ፣ የኃጢአት ውጤቱ፣ የበደል ውጤቱ፣ የአመፀኝነት ውጤቱን ታያላችሁ። እሱም ከተማችሁ ትገለበጣለች። ኦርቶዶክሳውያን በመንፈስ መቼም የአንድ ነገር ውጤት አለው አይደል? ያንዳንዱ ነገር ውጤት አለው። የጾም ውጤት አለው፣ የጸሎት ውጤት አለ። የሁሉም የእያንዳንዱ ነገሮች ውጤቶች አሉ። የኃጢአትም ደግሞ ውጤቱ አለ፣ ፍሬ አለ። ስለዚህ ስለ ኃጢአታችሁ፣ ስለ በደላችሁ፣ ስለ ጥፋታችሁ ደግሞ እቺ የምትወዷትን የተወለዳችሁባትን እትብታችሁ የተቀበረባትን የምታፈቅሯትን የምትሳሶላትን ከተማችሁ ልትገለበጥ ነው አለ። አሁን እነዚህ ሰዎች ያውቃሉ። መቼም ከተማይቱ ሊገለብጣት የሚችል ፍጡር የለም። ከተማይቱ ሊያፈርሳት የሚችል ፍጡር የለም። ከተማይቱ ሊንዳት የሚችል ፍጡር የለም። ምድሪቱ ሊገለብጣት የሚችል አንዳችም ኃይል በሰማይም ሆነ በምድር ሌላ የለም ሥላሴ ካልሆነ በስተቀር። ኃያል እሱ ነው፣ ገናና እሱ ብቻ ነው። በምድርና በሰማይ ላይ ስልጣን ያለው ሥላሴ ብቻ ነው። ስለዚህ ከተማ ደግሞ ልትገለበጥ የምትችለው በምን እንደሆነ ያውቃሉ። ሕይወታቸው ደግሞ ምን እንደሆነ ያውቃሉ። እነዚህ ሰዎች ምን አደረጉ? ወዲያውኑ በእግዚአብሔር አመኑ። እስኪ ንገሩኝ፣ በማን አመኑ? ኧረ ተናገሩ፣ በማን አመኑ? ድምፅ ፈልጋለሁ። በማን አመኑ? በእግዚአብሔር አመኑ። አሁን እዚህ ላይ ትኩረት አድርጋችሁ መጽሐፍ በእግዚአብሔር አመኑ ማለት በእግዚአብሔር አያምኑም ነበረ ማለት። በእግዚአብሔር አመኑ ማለት እግዚአብሔር ማድረግ እንደሚችል፣ እግዚአብሔር ማከናወን እንደሚችል፣
እግዚአብሔር መፈጸም እንደሚችል እግዚአብሔር ሲሰራ ከልካይ እንደሌለው አመኑ። ማኖርም ይችላል አለማኖርም ይችላል። እግዚአብሔር አረ ነገሩ ይችላል አይችልም? ይችላል አይችልም? ይችላል። አመኑ። እግዚአብሔርን ታው የሚለው እግዚአብሔርን የሚከለክለው በሰማይም ሆነ በምድር አንዳች እንደሌለ። ስለዚህ ዮናስ እንደሰበከው ዮናስ እንደተናገረው ምድሪቱ በ40 ቀናት ውስጥ አይደለም አሁን መገልበጥ እንደሚችል አመኑ። ምድርና ሰማዩ የእሱ ናቸው። ምድርም እኮ እንድትሸከመን እኮ ያዘዘ እግዚአብሔር ነው። አትሸከማቸው ብሎ እግዚአብሔር ምድርን ቢያናገራት እኮ ታራግፈናለች አይደል? እንደምን አላችሁ? አሁን ይችላል እግዚአብሔር ምድርን ማናገር ይችላል እግዚአብሔር። በነገራችን ላይ እኛን የማይሰሙ ፍጥረታት ሁሉ እግዚአብሔርን ግን ይሰሙታል። እኛን የማይሰሙን አቤት የማይሉን ፍጥረታት በጣም ብዙ ናቸው። ጠርተናቸው አቤት የማይሉን አናግረናቸው የማያናግሩ በቁጥር ተቆጥሮ የማያልቁ ፍጥረታት በጣም ብዙ ናቸው። ነገር ግን እግዚአብሔር ግን የማይሰማው ፍጥረት የለም። ሰማያት ሁሉ ይሰሙታል፣ ምድርም ትሰማዋለች፣ ትታዘዘዋለች። ቀላያት ሁሉ ይታዘዙታል፣ ባህርም ብትሆን ትታዘዘዋለች። ሁሉም ፍጥረት ለእግዚአብሔር ይታዘዛል፣ እግዚአብሔርን ይሰማል። አይደለም ፍጥረታት ይቅርና ወገኖቼ አስከሬን ያልነው ወይም ደግሞ የሞተ ሰው ማንን ይሰማል? አረ ንገር፣ ማንን ይሰማል? እግዚአብሔርን ይሰማል። ታስታውሳላችሁ በዚህ በሉቃስ ወንጌል ምዕራፍ 7 ላይ ቁጥር 13 ላይ ያለው የሞተው ሰው ሊቀብሩ ወደ መቃብር ይዘው ሲጓዙ ክርስቶስ እንዲቆሙ አዘዛቸውና አንተ ጎበዝ ተነስ ሲለው የሞተው ሰው አፈፍ ብሎ ቀጥ ብሎ በዛ በቃሬዛው ላይ ሄዶ ቁጭ ባለ። ቁጭ ብሎም ደግሞ መናገር ጀመረ የሚል ታሪክ እንሰማለን፣ ታሪክ እናነባለን። አሁን ከዚህ የምንረዳው እግዚአብሔር ማድረግ ይችላል። እስኪ ንገሩ፣ ማን ማድረግ ይችላል? አረ ንገሩ፣ ማን ማድረግ ይችላል? እግዚአብሔር ማድረግ ይችላል። ስለዚህ የነነዌ ሰዎች በኃጢአታቸው ምክንያት፣ በበደላቸው ምክንያት፣ በአመፃነታቸው ምክንያት፣ በጥፋታቸው ምክንያት፣ በክፋታቸው ምክንያት እግዚአብሔር ከተማይቱ ሊገለብጣት እንደሚችል በእግዚአብሔር ምን አሉ? አመኑ። በደንብ በእግዚአብሔር አመኑ። ቀጥሎ ምንድነው ያደረጉት? ቀጥሎ ያደረጉ ለጾም አዋጅ ነገሩ። ለምን? ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። በደንብ የጾምን አዋጅ አስነገሩ። ሁሉ እንዲጾም፣ ሁሉ በጾም ሕይወት እንዲሆን፣ ሁሉም ደግሞ ሊጠፋ ካለ ሊመጣ ካለው ጥፋት ሊመጣ ካለው ሞት መጥፋት መዳን እንድንችል ማቅ እንዲለብስ። ሁሉም በከተማይቱ ያለው ማቅ የለበሰ እንዲሆን፣ ሁሉም ደግሞ እንዲጾም ይህንን አዋጅ በከተማይቱ ባሉት ከሕፃን እስከ አዋቂ እንዲሰማው አደረጉ። ይህንን ወሬ ደግሞ ወደ ነነዌ ንጉሥ ደረሰ። ብዙ ይህንን አዋጅ ከስር ነው መታወቅ የጀመረው። አዋጁ ሁሉም እንደሰማ ይህንን አዋጅ ጭምር ደግሞ በቤተ መንግስቱ ተሰማ። ንጉሡ ሰማ።
ንጉሡ ደግሞ ልክ ይሄንን አዋጅ ሲሰማ ነገሩ ከተማይቱ እንደምትገለበጥ ሕዝቡ ለጾም አዋጅ እንደነገረ ሕዝቡ ደግሞ ማቅ ለመልበስ እንደተዘጋጀ ንጉሡ ሲሰማ ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ እንደ ሕዝቡ ማቅ ለበሰ፣ በአመድ ላይ ተቀመጠ። ኦርቶዶክሳውያን በደንብ ንጉሡ ይሄንን ነገር ከሰማ የከተማይቱ በ40 ቀናት ውስጥ እንደምትገለበጥ ሕዝቡ ደግሞ ከመገልበጥ ለመዳን ከመጥፋት ለመዳን የወሰዱትን እርምጃ የጾም ሕይወት ማቅ ለመልበስ መዘጋጀታቸውን በሰማ ጊዜ መጎናጸፍ ከዙፋኑ ተነስቶ ወደ መሬት ወርዶ እንደ ሕዝቡ መጎናጸፍ ማቅ ለብሶ በአመድ ላይ ሄዶ ተቀመጠ። በደንብ ስሙ ኦርቶዶክሳውያን። እሱም ደግሞ በመጀመሪያው እንደተነገረ አዋጅ አስነገረ። ሰፋ አድርጎ ምንድነው ያደረገው? በነነዌ ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህ ማለት ሰዎችና እንስሶች፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃም አይጠጡ። ሰዎችና እንስሶችን በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩ። በሉልኝ እስኪ ወደ እግዚአብሔር ችግር አለ እንደ በሉ እንጂ ወደ እግዚአብሔር በብርቱ ይጩ። ምን ነው ድምጻችሁ ዝቅ አደረጋችሁት? ወደ እግዚአብሔር በሉ። አዎ በሉ ወደ እግዚአብሔር በብርቱ ይጩ። ወደ ማን? ወደ እግዚአብሔር በብርቱ ይጩ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። ይሄ ንጉሡ አዋጅ ሁሉም እንዲጾም፣ ሁሉም ከሚበላው ከሚጠጣው እንዲከለከል ካደረገ በኋላ ካሳወጀ በኋላ ከአዋጆቹ መካከል ደግሞ አንዱ ምንድን ነው? ሁሉም በብርቱ ወደ ማን ይጮኻል? አረ ንገሩኝ። በምን በብርቱ ወደ ማን ይጮኻል? ወደ እግዚአብሔር። በጣም ብርቱ የሆነ ጩኸት ያስፈልጋል። ያልተቆራረጠ ፋታ የሌለው ለሰከንድ ሽርፍራፊ እንኳን እረፍት የሌለው ጩኸት፣ ለደቂቃዎች ፋታ የሌለው ጩኸት፣ ብርቱ የሆነ ጩኸት፣ ያውም ከአንደበት አይደለም፣ ከከንፈር አይደለም፣ ከልብ የሆነ ጩኸት ወደ እግዚአብሔር። ደግሞ ሰዎች ሁሉ ምን ሁሉ ሰዎች ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። በብርቱ መጮህ ብቻ በቂ አይደለም። በብርቱ እግዚአብሔርን መጥራት በቂ አይደለም። በብርቱ እግዚአብሔርን መጥራት፣ እግዚአብሔርን መማፀን በቂ አይደለም። ሰዎች ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ መመለስ አለባቸው። ካልሆነ በብርቱም ተጮኸም አልተጮኸም እግዚአብሔር አይሰማም። ከክፉ መንገድ መመለስ ያስፈልጋል። በእጃቸው ካለው ግፍ መመለስ አለባቸው። ይሄ ሊሰመርበት ይገባል። ይሄ ትኩረት ሊሰጠው ይገባል። ኦርቶዶክሳውያን በዚህ አጋጣሚ በዚህ ጉባኤ ላይ ያላችሁ፣ ቃሉን እየሰማችሁ ያላችሁ፣ ለእግዚአብሔር የከንፈራችሁን መስዋዕት ልታቀርቡ የመጣችሁ መጀመሪያማ ከክፉ መንገዳችን እንመለስ እንጂ ለቅዳሴ ከመቆማችን በፊት ለመጸበል ለመጠጣትና ጸበል ለመጠመቅ ከመምጣታችን በፊት ቃሉ ለመስማት ከመምጣታችን በፊት ለእያንዳንዳችን የሚያስፈልገንን ነገር እግዚአብሔርን ለመጠየቅ ከመምጣታችን በፊት ከክፉ መንገዳችንና በእጃችን ካለው ግፍ ነገር መመለስ አለብን።
እግዚአብሔርን ማታለል አይቻልም። እግዚአብሔርን ማዋሸት አይቻልም። እግዚአብሔር አዋቂ ነው። እስኪ ንገሩኝ፣ ማን አዋቂ ነው? ድምጻችሁ ፈልጋለሁ። ማን አዋቂ ነው? እግዚአብሔር አዋቂ ነው። ለእግዚአብሔር መሸሸግ አይቻልም። እግዚአብሔርን ማታለል አይቻልም። እግዚአብሔር ይሄንን አላደረኩም ይሄንን አድርጌያለሁ ብሎ በእግዚአብሔር ፊት ነገርን ማብራራት አይቻልም። እግዚአብሔር አዋቂ ነው። ስለዚህ ንጉሡ በክብር አዎ ከተማይቱ ሕዝቡ እንስሳው በዚች ከተማ ላይ ያላመፀ የለም፣ ያላጠፋ የለም፣ ክፉ ያላደረገ የለም፣ ክፉ ያላሰበ የለም፣ ክፉ ያልተናገረ የለም። የከተማችንን መገልበጡ የሰማነው አዋጅ ከዚህ የተነሳ ነው። ዝም ብሎ የመገልበጥ አደጋ አይመጣም። ዝም ብሎ የጥፋት አደጋ አይመጣም። ኃጢአት ነው ይሄንን ሊያመጣ የሚችለው። ክፋት ነው ይሄንን ሊያመጣ የሚችለው። አመፃኝነት ነው ይሄንን ሊያመጣ የሚችለው። ታውቃላችሁ ኦርቶዶክሳውያን በመጽሐፍ ቅዱስ በኃጢአታቸው ምክንያት የጠፉት ብዙ ናቸው። ኃጢአት አጉዳይ ነው። ኃጢአት አጥፊ ነው። ኃጢአት አክሳሪ ነው። ኃጢአት አዋራጅ ነው። በኃጢአት ሕይወት የከበረ የለም። በኃጢአት ሕይወት ተመላልሶ የተቀደሰ የለም። በኃጢአት ሕይወት ተመላልሶ እግዚአብሔርንም ራሱንም የጠቀመ ሰው የለም። እግዚአብሔር ከኃጢአት ያድነን። አሜን በሉ። እኔ አንድ ነገር ልንገራችሁ በዚህ አጋጣሚ እግዚአብሔርን አድነኝ ካላችሁት ከኃጢአት አድነኝ በሉት። ሰምታችሁኛል? የሥላሴ ልጆች ሰምታችሁኛል ወይ? እግዚአብሔርን ከጠየቃችሁት በመጀመሪያ ከኃጢአት አድነኝ ብላችሁ ጠይቁት። ኃጢአት የሚያመጣው ጉዳት፣ ኃጢአት የሚያመጣው ኪሳራ ምንም ሊያመጣ አይችልም። ማንም ሊያመጣ አይችልም። እና ይህ ንጉሥ ያውቃል ከኃጢአት የተነሳ የሚመጣው መዘዝ ያውቀዋል። ለዚህ ነው ዙፋኑን የጣለ። ኃጢአት ከዙፋኑ ሳያዋርደው፣ ኃጢአት ዙፋኑ ላይ የለበሰውን መጎናጸፊያ ሳይገፈው መጀመሪያ አስቀድሞ ያንን ልብሱን መጎናጸፊያው ገፈተና አስቀመጠ። ዝም ቢል ኃጢአት መግፈፉ አይቀርም። እሱን እኮ ይገፋዋል። ከዙፋኑ አልወርድም ቢሎ ቢተብት ወይም ደግሞ ትዕቢተኛ ሆኖ ቢቀመጥ ወገኖች ኃጢአት በገዛ ራሱ ከዛ ከዙፋኑ ያዋርደዋል። ትዕቢት ራሱ አዋራጅ። ንጉሡ ታዲያ ምሻሉ ይሄ ከተማችንን እኛንም መዳን ከፈለግን ማድረግ ያለብን በብርቱ ወደ ማን መጮህ ነው? አረ ንገሩኝ። በብርቱ ወደ ማን መጮህ ነው? ወደ እግዚአብሔር መጮህ ነው። ከዛ ቀጥሎ ደግሞ ከክፉ መንገዳችን መመለስ ነው። በእጃችን ክፉ ነገር ካለው ደግሞ መመለስ ነው። በቃ መመለስ ነው። ይሄን እናድርግ የሚል ከህዝቡም ከቤተ መንግስቱም የተባበረ አዋጅ ወጣ። ሁሉም ለአዋጁ ተገዥ። ምድሪቱ ሳትቀር የጾመችው ሰዎች አይደለም፣ እንስሳት ብቻ አይደለም፣ ምድሪቱ የሚንቀሳቀስባት እስክታጣ ድረስ የጾመችው 3 ቀንና 3 ሌሊት የእግዚአብሔር ምሕረት እስኪመጣላት ድረስ፣ የእግዚአብሔር ይቅርታ እስኪደረግላት ድረስ፣ የእግዚአብሔር ርኅራኄ እስክትሰማ ድረስ፣ እግዚአብሔር በመዓት ሳይሆን በምሕረት እስኪመጣላት ድረስ 3 ቀን ከ3 ሌሊት ጾሙ፣ ጸለዩ፣ ማቅ ለበሱ፣ አመድ ነሰነሱ፣ በብርቱም ወደ እግዚአብሔር ጮኹ። ይሄ የነነዌ ሰዎች ከሰሙት አስደንጋጭ ነገር ለመዳን ከሰሙ
ከሰሙት አስደንጋጭ ነገር ለመትረፍ ከሰሙት አስደንጋጭ ነገር ወገኖቼ ለማምለጥ ያደረጉት ተግባር ነው። እስኪ እዚህ ያላችሁ ደግሞ አንድ ጥያቄ ልጠይቃችሁ። እስኪ ከገጠማችሁ ፈተና ለመዳን ምን እያደረጋችሁ ነው? በሕይወታችሁ ይብዛም ይነስም ከገጠማችሁ ፈተና ለመዳን ለመትረፍ ምን እያደረጋችሁ ነው? እንደምን ዋላችሁ? እስኪ ምን እያደረጋችሁ? እስኪ እኛ ብንሆን ምንድን ነው የምናደርገው? ኢትዮጵያውያን ኦርቶዶክሳውያን ምንድን ነው የምናደርገው? የነነዌ ሰዎች ይሄንን አደረጉ። ያደረጉት ነገር ቅድም ነግራቸዋለሁ። እኛስ ብንሆን ምንድን ነው ማድረግ ያለብን? ምድራችን እንዳትጎሳቆል፣ ምድራችን በእግዚአብሔር ብትር እንዳትመታ፣ እኛም ደግሞ እንዳንቀሰፍና እንዳንዋረድ ያለንን በረከት እንዳይወሰድብን ምንድን ነው እንደ ምርጫ አድርገን ያስቀምጥ? ምን ይሻላል ትላላችሁ? ኃጢአት መተው አይሻልም? በደል መተው አይሻልም? ንስሐ መግባት አይሻልም? ወደ እግዚአብሔር መመለስ አይሻልም? ከኃጢአት ጋር እንደተጣበቀን ማረን ማረን ብንል እግዚአብሔር አይሰማም። ንስሐ ሳንሰማ ሳንገባ በብርቱ ወደ እግዚአብሔር ብንጮህ እግዚአብሔር አይሰማም። እና ይሄ ትክክል አይደለም። ይህንን ነው ሰዎች ለመዳን ያደረጉት። ከዛም በኋላ ከ3 ቀን በኋላ ግን ይህንን ተግባር ሲያከናወኑ ከቆዩ ከ3 ቀን በኋላ ግን አንድ ነገር ተከናወነ። ምንድን ነው የሆነው? እግዚአብሔር ነው፣ የእግዚአብሔር ስራ ሆነ። እስኪ ንገሩ፣ የማን ስራ? አረ ንገሩ፣ የማን ስራ? የዮናስን ስራ። የዮናስ ድርሻው ተወጥቷል። መስበክ ነው፣ ማስተማር ነው፣ እውነቱ መግለጥ ነው፣ የሚሆነውን ማሳየት ነው፣ የሚሆነውን መመስከር ነው። እግዚአብሔር ያለውን ሳይጨምር ሳይቀንስ መናገር ነው፣ ተናግሯል። ህዝቡ ደግሞ የተነገረውን አሜን ብሎ ተቀበሉ። አሜን ብሎ ምን አሉ? ተቀበሉ። መቀበል ብቻ አይደለም፣ የተቀበሉትን በሕይወታቸው ተገበሩ። ምን አደረጉ? ምሕረት የሚገኝበትን መንገድ፣ ድህነት የሚገኝበትን መንገድ፣ መትረፍ የሚቻልበትን መንገድ ወደ እግዚአብሔር በመጮህና ከክፉ ነገር በመመለስ ነው አሉ፣ አደረጉ። አሁን ደግሞ የማን ሥራ ነው የሚሆነው? የመጨረሻው የማን ሥራ ነው የሚሆነው? የእግዚአብሔር መልስ ነው የሚሆነው። የእግዚአብሔር ድርሻ ነው የሚሆነው። ሰባኪው መምህሩ ድርሻውን ከተዋጣ፣ የተሰበከው የተማረው ደግሞ ያንን የተነገረውን ተግባራዊ ካደረገ ቀጣዩ የእግዚአብሔር ድርሻ ነው የሚሆነውና እግዚአብሔር ምን አለ? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር አላደረገባቸው። እስኪ አመስግኑት። ክብርና ምስጋና ለስሙ ይሁን። ደግሜ ላስታውሳችሁ፣ እግዚአብሔርን ከክፉ መንገዳቸው እንደተመለሱ ስራቸውን አየ። ስራቸው ምንድን ነው የነበረው? በብርቱ እየጮሁ ነው። ከክፉ መንገዳቸው ተመልሰዋል። በእጃቸው ካለው ክፉ ነገርም ምን አድርገዋል? አቁመዋል። ይህንን ማን አየ? እግዚአብሔር። እግዚአብሔር ተመለከተ። አሁን ኃጢአትን እንደተው፣ በደልን እንደተው፣ በኃጢአት የሚመጣውን ነገር ተረድተው ገብቷቸው ኃጢአት ጥቅም የለውም፣ ኃጢአት ጎጂ ነው ብለው ትተው ወገኖቼ ለዚህ ኃጢአት ለመተዋቸው ደግሞ ያደረጉት በብርቱ እግዚአብሔርን ለምነው እዛን ይህንን ተግባራቸው እግዚአብሔር አየ። እግዚአብሔር ደግሞ ካየ በኋላ ዝም አላለም። ይሄ ለዮናስ የነገረው አለ፣ አደርገዋለሁ ያ ምን እለዋለሁ አደርገዋለሁ ያለ ምንድን ነው ያለው? በ40 ቀን ውስጥ ነነዌ ከተማ ምን ትላለች? የላቸው ዝም ብዬ ብቻዬን ነው የምጮህ።
በሉ በ40 ቀን ውስጥ በሉ በ40 ቀን ውስጥ ነነዌ ምን ትላለች? ትገለበጣለች። እግዚአብሔር ያደርግባቸው ዘንድ በተናገረው ነው። ክፉ ነገር አላደረገባቸው። እስኪ አመስግኑታ እግዚአብሔር። ክብርና ምስጋና ነው። በደንብ ነው መረዳት ያለበት። እግዚአብሔርን ያደርግባቸው ዘንድ በተናገረው ክፉ ነገር አላደረገባቸው። ምሕረት አደረገላቸው፣ ይቅርታ አደረገላቸው፣ ጥፋታቸውን አስቀረላቸው፣ መገልበጡን አስቀረላቸው፣ ሞቱን አስቀረላቸው፣ እልቂቱን አስቀረላቸው። በደንብ አሁን በአጭሩ መረዳት ያለብን እውነት እንረዳ። ሰባኪው ስበክ የተባለው ሰበከ። ሰባኪው አስተምር የተባለ አስተማረ። መምህሩ ዮናስ፣ ሰባኪው ዮናስ፣ የእግዚአብሔር ቃል ተናጋሪው ዮናስ ተናገረ። ሳይደብቅ፣ ሳይፈራ፣ ሳይሸማቀቅ የእግዚአብሔር የሆነውን እውነት ተናገረ። ሕዝቡ የተነገረውን እውነት አሜን ብሎ ሰምቶ አሜን ብሎ ደግሞ ተገበረ። እግዚአብሔር ደግሞ ሰምተው ቃሉን መስማት ብቻ ሳይሆን በሕይወት ስለቀየሩት፣ በሕይወት ስለተረጎሙት እግዚአብሔር ቀድሞ ባለመስማታቸው ሊመጣባቸው የነበረውን ቁጣ መዓት አስቀረላቸው። ሊጠፉ ነበረ፣ ለጥፋት የተዘጋጁ ነበሩ። ነገር ግን በመመለሳቸው፣ በመጸጸታቸው፣ ንስሐ በመግባታቸው ግን እግዚአብሔር ለነሱ ሊመጣ ካለው ክፉ ነገር መዓት ሁሉ አዳናቸው። ክፉን መለሰላቸው፣ ምሕረት አደረገላቸው፣ ይቅር አላቸው። አሁን ከዚህ መረዳት ያለባቸው ኦርቶዶክሳውያን ምንም ያክል ኃጢአታችን ቢበዛም ንስሐ ከገባን ከተመለስን ኃጢአት በቃኝ ብለን እግዚአብሔርን ይቅርታ አምነን የምንመለስ ከሆነ ማን ይቅር ይለናል? ኧረ መልሱልኝ። ማን ይቅር ይለናል? እግዚአብሔር ይቅር ይለናል። እና እግዚአብሔር ይቀራል። እግዚአብሔር ማራቸው። እግዚአብሔር ጨካኝ አይደለም። እግዚአብሔር መሐሪ ነው። እግዚአብሔር ይቅርታ አድራጊ ነው። እግዚአብሔር ታጋሽ ነው። እግዚአብሔር የምህረት ባለቤት ነው። እግዚአብሔር ሊመጣ የነበረው መዓት ሁሉ አስቀረላቸው። ወገኖች ዛሬ የደረስነው እኮ እግዚአብሔር ይቅር ስላለን ነው። እስኪ መልሱ፣ ማን ይቅር ስላለን ነው? ኧረ መልሱን፣ ማን ይቅር ስላለን ነው? ዛሬን የመድረሳችን ውጤቱ፣ ዛሬን የማየታችን ትርጉሙ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ምሕረት ነው። እስኪ አመስግኑ። ክብርና ምስጋና ነው። እግዚአብሔር ይቅር ስላለን። ዮናስ ታዲያ በዚህ ነገር የትምህርታችን ርዕስ ምንድነው የነበረው? ዮናስ ደስ አልተሰኘም። ዮናስ ከቶ ደስ አልተሰኘም። በምንድን ነው ደስ ያልተሰኘው? እዩ ቀጥሎ ላንብብላችሁ። እርሱ ተቆጣ፣ ወደ እግዚአብሔርም ጸለየና ወደ እግዚአብሔር ከጸለየ በኋላ ደስ ያላሰኘው ነገር ተናገረ። አቤቱ ለምንሃለሁ፣ በሀገሬ ሳለው የተናገርኩት ይሄ አልነበረም? ይሄ አልነበረም? አንተ ቸርና ይቅር ባይ ነህ። እስኪ በሉ አንተ፣ በሉ አንተ ቸርና ይቅር ባይ ነህ፣ ታጋሽም ነህ፣ ምሕረትንም የበዛ ነው፣ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆን አውቄ ነበረ። ስለዚህ ወደ ተርሴስ ለመኮብለል እኮ ፈጥኜ ነበር። የኮበለልኩት እኮ ክፉ ነህ ብዬ አይደለም፣
አምፄብህ አይደለም፣ ላንተ ካለመታዘዝም የተነሳ አይደለም፣ ትምራቸዋለህ ብዬ ነው፣ ይቅር ትላቸዋለህ ብዬ ነው፣ ፈጽመህ አትጨክንባቸውም ብዬ ነው። እንደምን አላችሁ? አያችሁ አይደል? ዮናስ ያስኮበለለኝ እኮ ይሄ ነው፣ ያስኮበለለኝ ይሄ ነው፣ ወደ ተርሴስ ጉዞ እንዳቀና ያደረገኝ ይሄ ነው። ኃጢአት ቢሰሩ ቢበድሉ ቢያምፁ ፈጽመህ አትተዋቸውም። ቸር ነህ፣ ይቅር ባይ ነህ፣ ታጋሽ ነህ፣ ምሕረት ብዙ ነው። ፈጽመህ አታጠፋቸውም። ፈጽመህ ደግሞ እንዲጠፉብህ ስለማትፈልግ የኔ ስብከት ከንቱ ነው፣ የኔ ትምህርት ከንቱ ነው። አንተ ርኅሩህ ስለሆን፣ አንተ ይቅር ባይ ስለሆን በፍጹም አታጠፋቸውም ብዬ ነው አለ። ኧረ መስገኑት፣ ክብርና ምስጋና ለስሙ ይሁን። አያችሁ አይደል? ዮናስ ይሄንን አለ። ይሄንን ነበረ እኮ ቀጠልና ዮናስ ግልጥ አደረገ። አሁንም አቤቱ ከሕይወት ሞት ይሻለኛል፣ እባክህ ነፍሴን ከኔ ውሰዳል። አንተ ስራውን እየሰራህ ነው። ለአንተ የሚያቀትህ ነገር የለም። አንተ ስራህን በትክክል የምታከናውን አምላክ ስለሆን ነፍሴን ከኔ ውሰድ። ዮናስ እግዚአብሔር ማረ፣ እግዚአብሔር ይቅር ስላለ እንደ ደስ አልታሰኝ። ወገኖች በዚህ አጋጣሚ ያው ታውቃላችሁ፣ ሰዎች ብዙ ጊዜ ሰዎች በጎ ነገር ሲሰሩ የሚበሳጩ ሰዎች አሉ፣ የሚናደዱ ሰዎች አሉ። ገጥሟችሁ ያውቃል ብዬ አምናለሁ። በጎ ስትሰሩ የተበሳጩ ሰዎችም ገጥሟችሁ ያውቃል። በበጎነት ስትመላለሱ ዝም ብሎ መንስኤያቸው ምን እንደሆነ አይታወቅም። የሚበሳጩና የሚቆጡ ሰዎች ገጥሟችሁ ያውቃል። ታስታውሳላችሁ፣ በዚህ በሉቃስ ወንጌልም ተጽፏል። ምዕራፍ 15 ላይ ቁጥር 28 ላይ ተቆጣም ሊገባም አልወደድም፣ አባቱን ወጥቶ ለመነው የሚል ቃል ታስታውሳላችሁ። ያ የጠፋው ልጅ ከብዙ ጉዳት በኋላ ወደ አባቱ ቤት ሲመለስ አባቱ አቀፈና ተቀበለ። አቅፎ መቀበል አይደለም፣ የሚገባውን ነገር ሁሉ ጣፍቶ ለተገኘው ልጁ በጎ ነገር አደረገ። በጎ ነገር ሲደረግለት በማየቱ ያ ታላቅ ወንድሙ ግን ምን አደረገ? እጅግ ተቆጣ፣ ደስ አልተሰኘም። ወገኖቼ እግዚአብሔር የሚምረው፣ እግዚአብሔር ይቅር የሚለው፣ እግዚአብሔር የሚያኖረን ሰዎች እንዲደሰቱም ሰዎችም እንዲቆጡ አይደለም። እግዚአብሔር መሐሪ ስለሆነ ነው። እስኪ ንገሩኝ፣ ማን መሐሪ ስለሆነ ነው? ድምፅ እፈልጋለሁ። ማን መሐሪ ነው? እግዚአብሔር መሐሪ። የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ በምንም መንገድ የሚቋረጥ አይደለም። ሰዎች ይከፋቸዋል ብሎ እግዚአብሔር ምሕረቱ በእኛ ላይ አያቆም። ሰዎች ደስ አይሰኙም ብሎ እግዚአብሔር ምሕረቱን አያውቁም። እግዚአብሔር ሁሌም መሐሪ ነው። እስኪ መልሱልኝ፣ ማን ሁሌ መሐሪ ነው? ኧረ ተናገሩ፣ ማን መሐሪ ነው? እግዚአብሔር መሐሪ፣ እግዚአብሔር ይቅር ባይ ነው። እግዚአብሔር ቸር ነው። እግዚአብሔር ሁሉ ጊዜ በኃጢአት እንድንጠፋበት የማይፈልግ አምላክ ነው። ታስታውሳላችሁ፣ ተጽፎ እናገኛለን በብዙ ስፍራ ላይ። መዝሙረኛው ዳዊት በመዝሙር 86 ቁጥር 15 ላይ አቤቱ አንተ ግን መሐሪና ርኅሩህ አምላክ ነህ፣ መዓትህ የራቀ ምሕረትህም እውነትም የበዛ ነው። እስኪ ይህን ቃል በሉ ጮክ ብላችሁ አቤቱ በሉ። አንተ ግን የማይናገር እንዳይኖር፣ አንተ ግን መሐሪና ርኅሩህ አምላክ ነህ፣ መዓትህ የራቀ ምሕረትህ እውነትህም የበዛ ነው።
እግዚአብሔር እንዲህ አይነት አምላክ የእግዚአብሔር እንዲህ መሆን ማንም ሊቀይርበት አይችልም። እንደ ሰው ቢሆንስ? እንደ ሰው ቢሆን እኮ ወገኖቼ እኔና እናንተ አይደለም ይሄ ሁሉ ዓመታትን እናስቆጥር ይቅርና አንድ ዓመት መኖር አንችልም አይደል? እስኪ ጥፋታችሁን አስቡ። እስኪ በደላችንን አስበው፣ ጥፋታችንን አስበው። አመፃችን እኮ በእግዚአብሔር ፊት ያደረግነው አመፃ እኮ ቆጥረን አንጨርስ። ግን ማን እየማረ ለዚህ ያደረሰ? አመስግኑታ። ክብርና ምስጋና ለስሙ ይሁን። ስለዚህ ወገኖች ሰዎች ደስ ተሰኙም አልተሰኙም፣ ተቆጡም አልተቆጡም፣ ወገኖቼ ተናደዱም አልተናደዱም፣ ማን እየማረ ያኖረናል? ተናገሩ ድምጻችሁ። ማን እየማረ ያኖረናል? ማን ይቅር እያለ ያኖረናል? ማን በፍቅሩ ያኖረናል? ማን ምሕረቱ በእኛ ላይ አብዝቶ ያኖረናል? አመስግኑት። ክብርና ምስጋና ለስሙ ይሁን። የነነዌ ሰዎች እግዚአብሔርን አምነው ኃጢአተኝነታቸውን አምነው ንስሐ ገብተው በጾም በጸሎት እግዚአብሔርን ተማጽነው ከቁጣ ከመዓት እንዳመለጡ ሁሉ እኔና እናንተም በጸለይነው ጸሎት በጾምነው ጾም በእውነት በእግዚአብሔር በፊት በቆምነው መቆማችን በእግዚአብሔር ፊት ባሰማነው ጩኸታችን እግዚአብሔር ሰምቶልን እግዚአብሔር አይቶልን በእውነት ከልዩ ልዩ መከራ ከልዩ ልዩ ስቃይ ከልዩ ልዩ ፈተና